መጮህ አለብን ብለን በዓለም ዙሪያ ድምፃችን በዓለም ዙሪያ እንዲሰማ ችግሩ እንዲታወቅ አንዳንዶችም ልክ እንደ ፖለቲካ አድርገው ይወስዱታል። እንዴ ተራኩ ማለት የተራበ ሰው ራበ የሚል ፖለቲካ ነው? ፖለቲካ አይደለም። ከሆነ ምንጣ ምንድን ነው ፍራቱ ብለን ደፍረን እና መንገዱ ተቋርጦ ሰው እየተጋፈፈ ስለዚህ አይኑ እያየ ሞት ውስጥ አይገባም ሰው። ችግሩ በግልጽ የታወቀ ስለሆነ እናንተም በገንዘባችሁ ወቁበት፣ ያላችሁ ሰዎች በገንዘባችሁ ወቁበት፣ ራሳችሁ ተጠቀሙበት። የሚመጣበት አልታወቀም እኮ አሁን ጊዜው ሁሉ ነው። ከ10 ሚሊዮን በላይ ረቂቅ እኮ ዘረፋ ሊመጣ ነው። ማወቅ አለብህ ሁልህም በቤት የወደፊቱን እሱ ያውቃል እግዚአብሔር። አሁን እኛ ያልጠቀስነው አለ 730 ዓመታት በደባልነት የኖረች ታቦተ ማርያም አቡነ ተክለ ሃይማኖት ይማጸኑባት የነበረች ታቦተ ማርያም አለች። እሷን አሁን ራሷ እመቤታችን አነሳስታ ራሱን የቻለ ቤተክርስቲያን እንዲሰራ አድርጋለች። እሱን አላነሳንም። የህንፃ ጉዳይ ጊዜ ይሰራዋል። በቅድሚያ ምጣዱ እንዳይገፋ ማነው ተግባር ቤቱ እንዳይዘጋ መናኞቹ እንዳይበተኑ ጥሬ መሸመቻ እናስቀድም፣ የህንፃ ጉዳይ አናነሳም ብለን ነው እንጂ አሁን ጣሪያ ደርሷል። እሱም ቢሆን ማን እንደሰጠ አይታወቅም። ለዚያ ሌሊት ብረቱ ተጭኖ ወጥቶ እናየዋለን። ኮረቱም እዚያው ተሰፍሮ እናየዋለን። ይህ የእግዚአብሔር ስራ ነው። እመቤታችን ስራዋን እየሰራች ነው። ምናልባት ከውስጣችሁ ሌላ መንፈስ እግዚአብሔር ያሳደረበት ሰው ካለ በገንዘቡ ስራ ልስራ የሚል ካለ ቀሪውን እኔ አጠናቅቄ እሰራዋለሁ የሚለን ካለ መጥቶ በምስጢር ይንገራል። እኛ ለዚያ አሁን ክፈሉ አንልም። በመጥቶ በምስጢር ይንገራል፣ ይጨርሰው፣ በስሙ ይሁንለት፣ ችግር የለብንም። እና ጣሪያ ላይ የቀረው አሁን ኮለሙ እያለቀ ነው፣ ወጥቷል። በስተሰሜን በኩል በድሮ ቤተክርስቲያን ጃንሆይ በሰሩት ቤተክርስቲያን በኩል አሁን ጃንሆይ ነው አንቀሳቀስ መቼም እሳቸው ስራቸው ሰርተው ሄደዋል። ሌላ ስም ሰጣቸው፣ ከፋያቸው እግዚአብሔር ነው። በሰሜን በኩል የእመቤታችን ቤተክርስቲያን ተሰርተዋል። ትንሽ ነው የቀረው። እሱን እንግዲህ እግዚአብሔር የፈቀደለት ጨርሰው ብለናል። አሁን ተግባር ቤቱ እንዳይዘጋ በ2017 የተዘጋጀ ነገር የለም። መሸመቻ ያስፈልጋል። ከሌለ መዘጋቱ ነው። ይህን አውቃችሁ አስቡበት። በተጠቀሰላችሁ ቁጥር ሁላችሁም ተሸዳድማችሁ አስገቡ። ደግሞ ዛሬ ጊዜው ተሻሽሏል። በሞባይል ውስጥ ነው ገንዘቡ ያለው። የሚቀጥለው ሞባይሉ ነካነፍ አድርጎ አስገብቼልሃለሁ። ብዙ ሰዎች አይቻለሁ። እስከ አሜሪካ ድረስ እኔ ልኬያለሁ። ባላቁ እንዲሁ ዝም ብሎ መቼም በታምረ ሚካኤል ላይ አሁን የሚሸጠው ታምረ ሚካኤል ላይ መጨረሻው ስታደርጉት አንድ ሰውዬ የለመነው ልመና አለ። ምንም ስራ የለውም። ቅዱስ ሚካኤል ድረስልኝ፣ በችግር መሞቴ ነው፣ ምንም የለኝም ይላል። ሁልጊዜ ነው ደግሞ ለዚች ብርቱ ነው፣ እንቅልፍ የለውም። ቅዱስ ሚካኤል ተዳደደ። የትኛውን ነው የምባርክልህ? ሰላም ተኝተህ ነው የምትውለው። የጀመርከው ስራ የለ። የትኛውን ልባርክልህ? እስኪ አንድ ምልክት ስጠኝ።
ብሎ ገስጾ እንዲነግድ አደረገው። አለፈለት። ትንሽ ስራ ያስፈልጋል ለበረከት ከእግዚአብሔር ለሚሰጠው በረከት ምክንያት ያስፈልጋል። እኛም ያንብለን ነው ዝም ብለን አይ ገዳማችን ተዘጋ ብንል ያስፈልግብናል ብለን ነው እየተወተትን በልመና የምንዞር እና ዛሬ እንዲያው በመካከላችን አድርጋቸው እጨጌ ገብረ መንፈስ ቅዱስን አቡነ ሳዊሮስን እሳቸው ጭምር ቆመው እንደለመኑ ነው የምናምነው። ያው ልጆቻቸው ደግሞ ለምክንያት ለበረከት ከአባታቸው ከተክለ ሃይማኖት ጋር ለመገናኘት ወይም ቡራኬ ለማግኘት 150,000 ለግሰውናል፣ ሰጥተናል ብለውናል። ይደርሰናል አሁን በዚያው። ከዚህ ጋር ደግሞ ይሄ ጉባኤ የእነሱ ነው፣ እነሱ የሚያዙበት ነው። ከዚች በር መግባት አትችሉም ቢሉ በግድ አንገባም መቼም። እነሱ ስለፈቀዱልን ገብተን አሁን ችግራችን እፎይታ ያገኘ ነው። ከእኛ ወጣን እንኳ አሁን ምንም የለም፣ ከራሳችን ማውረዳችን ነው። እኛ ለምእመናን ነግረናል፣ የቀረን ነገር የለም። እነሱ ዞሮዳ አባል መስካሚ የራሳቸው ጉዳይ በሃይማኖታቸው ቀልደዋል። እኛ ምን ቸገረን ነው ምንለው። ስለዚህ ሁሉም ራሱን ለማውጣት ይጣል። አዎ እናንተ ሰምታችኋል። የሰማችሁ ሰዎች ችሎታ ያላችሁ ቅድም እንዳልኳቸው የቤተክርስቲያኑንም የቀረውን እኔ እችላለሁ ይበል። አንድ ሰው ቤተልሔሙን ጀምሮ መካከል ላይ ችግር ደረሰበት። ወዲያ ቤተክርስቲያኑ ተረከበ። አሁን እያለቀ ነው። ይቺ ደግሞ ትንሽ የቀራትና ቀሪውን እጨርሳለሁ ስሜን እስከ ዘላለም ስትጠሩ ትኖራላችሁ ብሎ ይስጠን፣ ስሙን ይስጠን። መጥቶ ይንገራል፣ ይጨርሳል። እግዚአብሔር ሰማያዊ ቤት ይሰራለታል በእመቤታችን አማካኝነት። ስለዚህ ያለው ችግር ተነግሯል። በቀን 13 ኩንታል የሚጋገርበት ቤት እንዲህ ጠባብ ነው እንዴ? ቀላል ነው እንዴ? አንዷ 50 ኪሎ እንኳን ለወር የሚጋገርበት ቤት አንድ ቤተሰብ ያስጨንቀዋል። ይህ እንግዲህ ተቀላሉን ተመልከቱት። ከአራት ማዕዘን የተሰበሰቡ የተክለ ሃይማኖት ልጆች እንደ ባለ አሸዋ እንደ ሰማይ ከዋክብት የበዙ ናቸው ተብሎ ተነግሯል። በመጽሐፉ ላይ በግርዱ ያነቡት አለ። እግዚአብሔር በቸርነቱ እስካሁን እየመገባ ቆይቷል። አሁንም ለእናንተ ጆሮ ከደረሰ ይመገባሉ፣ አይበተኑ፣ ገዳሙ አይዘጋም። እምነታችን ጽኑ ነው። መከራው ግን በመላ ኢትዮጵያ ላይ ያንዣበበ ነው። በደብረ ሊባኖስ ብቻ አይደለም። ይሄ ነገር እድሜ ካለው ይሄ ክፉ መዓት እድሜ ካለው ለኢትዮጵያውያን ለጠቅላላው ኢትዮጵያውያን አደጋ በጣም አስጊ ነው። ወደ እግዚአብሔር በዚህ ጾም አጥብቀን እንጸልይ። ጸልዩ ከመሬት ውስጥ መንፈስ ጋር ጌታ ጠንክራችሁ ጸልዩ። ወደ መከራ ስጋ ወደ መከራ ነፍስ እንዳትገቡ። ሰው ከተስፋ ከቆረጠ ወደ መከራ ነፍስ ይገባል፣ ፈጣሪን ይጠራጠራል። ያ እንዳይሆን ጠንክራችሁ ወደ እግዚአብሔር ጸልዩ ተብሏልና እንጸልይ። ጾማችን በዚህች ባለዋ ጾም እንደምን ብለን ከእግዚአብሔር ጋር እንገናኝ። ይሄ ደግሞ ራሱን የቻለ ሰልፍ ነው፣ ደስ የሚያሰኝ ነው። እድላም ናት ይቺ ቦታ ደግሞ ለእግዚአብሔር ክብር ምስጋና ይግባው። እኔ ቅድም ቁጭ ብዬ ሳስብ ዛሬ መጋቢት 1 ቀን ነው። እመቤታችን ናት። እመቤታችንን ልደቷን በአንድ ቀን ማረሙ 30 ቀን አንዲት አቢን ሊቃነ ጳጳሳት ብሏት የለም? አዎ ከሊቃነ ጳጳሳት አንቺ የበላይ ነሽ፣ ከኪሩቤል ከሱራፌል ትበልጫለሽ፣ በረከትሽ በዓለሙ ሙሉ ነው። ወአመተነግረ መለኮተ ወልድኪ እየት ነገር ክብርኪ የልጅሽ መለኮት ታሪክ በተነገረበት ሁሉ የአንቺን ክብር ይነገራል ብሎ አባ ጊዮርጊስም ተመስክሯል። እና
እመቤታችን በወር መግቢያ ላይ በማሻው ላይ እንድትከበር ያደረጋት እግዚአብሔር ወዶ ፈቅዶ ኢትዮጵያን ለመባረክ ፈልጎ ነው ያልኩት። ቅድም ቁጭ ብዬ ሳስብ በወር መግቢያ ላይ እመቤታችን እዚህ ቦታ ላይ እንዲሁ ተገልጻ በአካል አናያትም እንጂ አለች። በረድኤት አለች። አሁን የሥራ ሰዓት ነው። መስሪያ ቤትም ቁጥጥር አለ እናውቃለን። ግን እናንተ ጨክናችሁ አሁን ሁሉንም ትታችሁ እዚህ ተሰልፋችኋል። ይህ በረከት አያሰጥም? ይህ የእመቤታችን ጥሪ አይደለም? ማን ያስገደዳቸው? የእመቤታችን ፍቅር ነው፣ የእግዚአብሔር ፍቅር ነው። ወገኖቼ እኛንም አስሮ ያዘን ይህ ነው። ክብር ምስጋና ለእግዚአብሔር ይሁን። እሱን ከወደድን ከእሱ ጋር ከሆን የምናጣው ነገር የለም። ተስፋ ቆርጦ መከራ ሲጸና መከራ መቼም ያጠላል። እሳት ወደ ወርቅ ወደ እሳት ቢጨምሩት ይጠራል እንጂ ዛው ይወገዳል እንጂ አይጎዳውም የሚባለው ምን ተይዘው ለወርቅ እሳት ዘንድ ለዛያጸረው ነው የሚሉት። አዎ ከሚያጠራው በቀር አይጎዳውም። ክርስቲያኖች በመከራ ቢፈተኑ አሁን ክርስቲያኖች ናቸው አብዛኛው መከራ ተቀባዮች። በመከራ ቢፈተኑ ይጠራሉ፣ ወደ እግዚአብሔር ይቀርባሉ፣ ክብር ይበዛላቸዋል እንጂ ምን ያደርጋቸዋል? አዎ ይላል። ስለዚህ መከራው ፈተናው አልፎን አያውቅም። ከቅርብ ጊዜ ወዲህ በጣም ተመላልሶ ተፈትነናል ክርስቲያኖቹ። ቢሆንም እግዚአብሔር አልተለየንም። በወቅቱ ዝናቡን ያዘንማል፣ በረከት ሰጥቷል፣ መሬትና ዘር ተታርቋል። ትንሽ ዘርቶ ብዙ ይገባል። ማዕዱ አይሸሽም። ልባሉ ማዕዱ አይሸሽም። አንድ እንጀራ ለሁለት ያጠግባል። እሱ እኮ ሲጣላ አንድ ሌማት እንጀራ አንድ ሰው አይበቃውም። በቃ አሁን ፈትኑት፣ እዩት፣ አጥኑት። እኔ ተረድቻለሁ። ገና እንዲያው ማዕዱ ሲቀርቡ ነው የምንጠግበው። ይሄ የእግዚአብሔር ረድኤት ነው። እግዚአብሔር ኢትዮጵያን አልተለያትም። ሰዎች ቢፈትኑንም ከሃዲዎች ሊያስጨንቁንም እሱ አልተለየንም። እንዴት አድርጎ ቅድም አሁን አንጀቴ ይዟል። መምህሩ ብትን ጠርጎ ሲያስተምረን አንጀቴ ገብቷል። አዎ ደግሞ ድብብቅ ነገር የለውም። እንዲህ ያለ ነው ማለት ወራጅ ውሃ ማለት ይሄ ወራጅ ውሃ እዚህ ረጋ ውሃ ላይ ልታጠብት ብትል መልሶ ልትህን ነው የምትታጠበው። ወራጅ ውሃ ላይ ግን ልጭልጭ አርጎ ነው የሚወስደው። ወራጅ ውሃ ይባላል። እንዲህ ያለው ትምህርት ግጥምጥም አርጎ ልብስ ሳያስቀር ልንሰራ የሚገባ ነው፣ ልንከተለ የሚገባ ነው። በሃይማኖታችን ይሉኝታ ፍርሃት እንዳይኖር በጥሩ ሁኔታ ተምረናል ዛሬ ጠዋት። ይህ ቦታ ደግሞ ድላም ቦታ ነው። ገና ምሁራን አይለዩትም። አስተዳዳሪውም የኔ ልጅ ናቸው እንዴ እዚያ ሊባኖስ አስገብተዋል። ሊባኖስ ላይ የታወቅ ነው። አባ ሊባኖስን አስገብተዋል። የገብርኤል አስተዳዳሪ ነበሩ። እዚያ ነው የማውቃቸው። እኔ ማይኖራቸውን ልጄ ነው የማዛቸው ብዬ ነበረ። እሳቸውም እኔ ድረስ አልደረሱ። ያው እሽታቸው ተሰማኝ፣ ደስ አለኝ እና ልጆች ሁላችሁ የእግዚአብሔር ቤተሰቦች የቅዱስ ተክለ ሃይማኖት የቃል ኪዳን ልጆች ናችሁ። እባካችሁን ቶሎ ድረሱ። መሸመቻ ትንሽ ያላችሁ ያቸው ሞባይላችሁ ውስጥ ያለችዋን ቶሎ ላቋት። አሁን በሰማችኋት ቁጥር ቶሎ እዚህ አይደለም ደግሞ እናያለን። እስቲ ልደታን እናያት፣ እንዳታስወቅሷት ሁኔታችን ነው። አሁን ቁጥሩ ሰጥተናቸዋል። ከዚህ ስንሄድ ደግሞ ትንሽ ቆይተን ነገና ተነገ ወዲያ እንጠይቃለን። ከልደታ የተላለፈ ከልደታ ምእመናን ስማቸውን ብታደርጉበት አይከፋም።
እና በተስፋ ነው የመጣ ነው። ከኛ ወጥቶልናል። ከራሳችሁ አውዱ። ከአሰራር ግን ያጠራቀማችሁ ካላችሁ ከዚህ የሚበልጥ ነገር የለም። አዎ ስንት መናኞች አሉ እግዚአብሔር የሚያውቃቸው፣ በዚያ በዳቤ የሚረዱ ከእግዚአብሔር ጋር የሚነጋገሩ በጫካው ውስጥ ወርቀው ያሉ እኛም አናውቃቸው፣ እግዚአብሔር የሚያውቃቸው። ስለዚህ ጢሱ ዓይን ያበራል፣ የጠፋ ዓይን ያበራል። ጢስ ያስለቅሳል፣ ዓይን ያጠፋል እንጂ አያበራም። ግን የተክለ ሃይማኖት እርጥብ ዋጋ በተማገደ ጊዜ እንጀራ የሚጋገርበት ዳቤ የሚጋገርበት የሚቀቀልበት ጢሱ ሲነካው ሞቅ ብሎ ይበራል የጠፋው ዓይን። ይህ ቃል ኪዳኑ ምልክት ነው። ስለዚህ ትልቅ ቦታ ነው። ስታረጁም ያው መጦሪያችሁ ነው። ትመጣላችሁ እኮ አንዳንዶቻችሁ በቃኝ እንግዲህ ይህን አባቱ ይህን አለማየሁት ይበቃኛል የሚሉ አባቶች አሉ፣ ብዙ አሁንም አሉ። እንዲያው ግዘፋቸውን ወፍረው የነበሩት ጥጥቅ ብለው እስኪታዩ ድረስ እንዴት አድርገው ንስሐ እንደገቡ ይገርመኛል። የእግዚአብሔር ጥሪ ያ ቦታ እግዚአብሔር የሚጠራበት እንትን ክፍል ነው። እኔ ይገርመኛል። ብዙ ሰዎች ለንስሐ የተጠሩ አይተናል። ብዙ ሰዎች የበቁ ሰዎች አሉ። ከዓለሙ ውስጥ መጥተው ከመናኞች በላይ በኋላ እግዚአብሔር መርጧቸው የሚበቁ ሰዎች አሉ። ስለዚህ በተቻለ መጠን ያላችሁን እንደው ትንሽ ለተባይ ከማስቀመጥ ተባይ ነው ይሄ። ዝም ብሎ ሰው እንዳይጠቀም ምክንያት እየፈጠረ የሚገፍ ተባይ አለ። ለዚያ ከማኖር አይታችሁ ለራሳቸው የሚበቃችሁን አስቀምጣችሁ ይህችን ትርፏን ለእመቤታችንም መፈጸሚያ ብታረጓት ብትነግሩን። ደግሞ የዓመቱ ባለፈው እሑድ በዚያኛው አንድ ሰውዬ አይተናል። በተስፋ ሞልተውን ነው የተለያየ ነው። እዚህ አቦ ሳሪስ ነው መካኒስ አቦ ሄደን ነበረ። እኔ እዚህ ያለት እንደው ታድሼ ነው የመጣው። በእውነቱ ይገርማል እኮ ትንሽ ቤታቸው ቁጥራቸው ሰዎቹ ሲታዩ፣ እነሱ ግን አይዟችሁ አትሸኑ ግድ የለም። እንግዲህ እኛ ማጽናናት ሲገባል እኛን አጽናኑ። ያላቸውን አንድ ሰውዬ ወደ 3 ሚሊዮን አካውንቱን ስጡኝ ብለው ላኩ። እዚያ ጨምሩበት የዓመቱን ይክፈሉታል ናቸው። መቼም እሱ የመረጣቸው ሰዎች አሉ የማናውቃቸው። እና አሁንም ከእናንተ ውስጥ ቅድስተ ቅዱሳን እመቤታችን የመረጠቻችሁ ልጇ ኢየሱስ ክርስቶስ ያዘጋጃችሁ ካላችሁ ችግሩን ገልጸናል። ችግሩ ችግር ነው። በቀን 13 ኩንታል የሚጋገርበት ያ ለዋናዎቹ በመዝገብ ውስጥ ላሉት መቁነን ነው። ከእነሱ ውጭ ደግሞ ያን ያህል 800 ናቸው የተመዘገቡት። ደግሞ ከ800 እኩል በተማሪዎቹ፣ በጸሎተኞቹ፣ በዘጠኞቹ፣ በመናኞቹ ሲቆጠሩ ከዚያ በላይ ነው። በእግዚአብሔር ረድኤት ያለ ገዳም ነው። ለምክንያት ሁኑት፣ እንዳይበተን እንዳይዘጋ አደራ እንላችኋለን። ቅድስተ ቅዱሳን እመቤታችን በረድኤት አትለየን። የቸርነቱን ስራ ይስራልን።